በዓለም ላይ ካሉ ቦታዎች ሁሉ ውድ ሀብት የሚገኝበት ቦታ የት እንደሆነ ታውቃላችሁ? የአልማዝ ማዕድን ወይስ የነዳጅ ጉድጓድ? አይደለም። በዓለም ላይ ትልቁ ሀብት የሚገኝበት ቦታ መቃብር ነው። ምክንያቱም በሺዎች የሚቆጠሩ ሰዎች ያልተጻፉ መጻሕፍት፣ ያልተሰሩ የፈጠራ ስራዎች እና ያልተዘመሩ ዜማዎችን ይዘው በቁጭት ተቀብረዋል። ተሰጥኦ ማለት ለተመረጡ ሰዎች ብቻ የተሰጠ ልዩ ስጦታ አይደለም። እናንተም ውስጥ ያለ ግን ገና ያልቆፈራችሁት አልማዝ ነው። ይህንን ቪዲዮ እስከ መጨረሻው ካያችሁ በአራት ቀላል መንገዶች ውስጣችሁ ተደብቆ የቆየውን እውነተኛ ተሰጥኦአችሁን ታገኙታላችሁ። ተሰጥኦ ምንድን ነው? ተሰጥኦ ማለት ያለምንም ትልቅ ጥረት የምታደርገው ነገር አይደለም። ተሰጥኦ ማለት ፍላጎትና ዝንባሌ ተደምረው የሚፈጥሩት ውጤት ነው። ብዙ ሰው ተሰጥኦ የለኝም የሚለው ለምን መሰላችሁ? ተሰጥኦን እንደ ተአምር ስለሚጠብቅ ነው። ስማኝ፣ አንተ ውስጥ ያለው ተሰጥኦ ገና ያልተገነባ ድልድይ ሊሆን ይችላል። ዛሬ የምንፈልገው ያንን ድልድይ የሚጀምርልህን ፍንጭ ነው። ተሰጥኦን የምታገኝባቸው አራት ቁልፍ ጥያቄዎች። አንደኛ፣ ጊዜ የሚቆምብህ መቼ ነው? ምንም አይነት ክፍያ ሳይከፈልህ፣ ረሃብና ጥም ሳይሰማህ ለሰዓታት ልታደርገው የምትችለው ነገር ምንድን ነው? ስትጽፍ፣ ስታወራ፣ ሰዎችን ስታማክር ወይስ የሆነ ነገር ስትጠግን? ጊዜው የት እንደሄደ የማታውቅበት ሥራ ውስጥ ተሰጥኦ ተደብቋል። ሁለተኛ፣ በልጅነት ምን ትወድ ነበር? ወደ ኋላ ተመለስ። ዓለም ይህ አይሆንም ያ አይሆንም ብላ ሳታስቆምህ በፊት ምን ማድረግ ያስደስትህ ነበር? በልጅነት የምታደርጋቸው ነገሮች የነፍስ ጥሪዎች ናቸው። ሶስተኛ፣ ሰዎች ስለምን ያመሰግኑሃል? ለአንተ በጣም ቀላል ሆኖ ለሌሎች ግን ከባድ የሆነ ነገር ምንድን ነው? ሰዎች ይህንንማ እንዳንተ ማንም አያደርገውም የሚሉ ነገር ምንድን ነው? የሌሎች ምስክርነት ያንተን መክሊት ለማወቅ ትልቅ መስታወት ነው። አራተኛ፣ የትኛው ስቃይ ወይስ ችግር ያሳምሃል? አንዳንድ ጊዜ ተሰጥኦ የሚገኘው በደስታ ውስጥ ሳይሆን በቁጭትም ውስጥ ነው። በአካባቢ የሚያናድድ ነገር ምንድን ነው? ድህነት፣ ግፍ፣ ስርዓት አልበኝነት። ያንን ችግር ለመቅረፍ ያለህ ጉልበት ተሰጥኦ ሊሆን ይችላል። ተሰጥኦህን ስላወቅክ ብቻ ሁሉም ነገር አይሳካም። ተሰጥኦ ያልተቀረጸ እብነበረድ ነው። ጠንክረህ ካልሰራህበት ተራ ድንጋይ ሆኖ ይቀራል። ተሰጥኦህን አግኝተሃል ማለት ካርታ አግኝተሃል ማለት ነው። ጉዞውን ግን አንተው መጓዝ አለብህ። አሁን ይህን ቪዲዮ ልታቆመው ነው፣ ግን ከመሄድህ በፊት አንድ ነገር አድርግ። አሁኑኑ ወረቀትና ብር አውጣና ከላይ ከጠቀስናቸው አራት ጥያቄዎች መልስህን ጻፍ። ዛሬ ካልጀመርክ ነገም ያው ነህ። አንተ ተራ ሰው አይደለህም። አንተ የፈጣሪ ድንቅ ስራ ነህ። ተሰጥኦህን አውጣውና ዓለምን አብራባት። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳትረሱ።